ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች አንጋፋው የታሪክ ምሁርና ተመራማሪ ፕሮፌሰር ላጲሶ ጌታሁን ዴሌቦ ባደረባቸው ህመም በህክምና ሲረዱ ቆይተው በዛሬው ዕለት አርፈዋል። ምንጊዜ ሚዲያ ለቤተሰቦቻቸው፣ ወዳጆቻቸው፣ ዘመዶቻቸውና ለሐዘኑ ተጋሪዎች ሁሉ መጽናናትን እየተመኘ በአንድ ወቅት ከሁለገቡ አርቲስት ሃይማኖት አለሙ ጋር ፊት ለፊት በተሰኘ ፕሮግራሙ ላይ የነበራቸውን ቆይታ ለትውስታ ይጋብዛችኋል። ክቡራትና ክቡራን እንደምን አመሻችሁ። በሀገራችን ሰፊ የልማት እንቅስቃሴ እየተካሄደ ነው። የሁሉም መሰረት ደግሞ ታሪክ በመሆኑ የውይይታችን ዓላማ የሀገራችንን ታሪክ የጋራ ግንዛቤ ለመውሰድ ነው። የዛሬ እንግዳችን ዶክተር ላጲሶ ጌታሁን ዴሌቦ የታሪክ ተመራማሪና ደራሲ ሲሆኑ የታሪክ ረዳት ፕሮፌሰር ከመሆናቸው ባሻገር የሰባት መጽሐፍት ደራሲ ናቸው። የመጨረሻው መጽሐፋቸው የኢትዮጵያ ታሪካዊ መሰረቶችና መሳሪያዎች የኢትዮጵያና የኢትዮጵያውያን የመነሻና የማንነት ግንዛቤ የሚል ነው። ስለሱና ስለሌላ አርዕስቶች ሰፊ ግንዛቤ እንድናገኝ ውይይት እናካሄዳለን። ዶክተር ላጲሶ እንኳን ደህና መጡ ለፕሮግራማችን። ይሄ መጽሐፍ ካነሳሁት ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያውያን የመነሻና የማንነት ግንዛቤ ይላል። በጣም ጥልቅና ፈረንጆች ፕሮቮካቲቭ የሚሉት አርዕስት ነው። ስለዚህ የማንነት ጥያቄ ደግሞ ሁላችንም ማወቅ የምንፈልገው ነገር ስለሆነ እኛ ኢትዮጵያውያን ማን ነን በሚለው ጥያቄ ብነሳ። በጣም አመሰግናለሁ። ወደ ኢትዮጵያውያን ማንነት ከመግባቴ በፊት ይሄንን በምን ማወቅ እንደሚቻል እኔ ብቻ አይደለም የሚያውቀው፣ ሁሉም እንዲያውቅ ባህሉን፣ ቋንቋውን፣ መሳሪያውን የሚያውቀው ታሪክን የሚታወቀው በታሪክ መረጃ ነው። ምን መረጃ አለን? እኛ ማን ነን? ከሁሉ በፊት መኖርም መሆንም ስፍራና ጊዜ ይጠይቃል። ኢትዮጵያ ስንል ጥንታዊ ነባር ህዝብ ነው። የታሪክ መሰረትና መነሻ ስፍራ ነው። ለመሆንም ለመኖርም ለመስራትም መነሻ መሰረት የሆነው ይህ ስፍራ ነው። ስለዚህ እዚህ ውስጥ ይኖረናል። ለምን ለስንት ያህል ጊዜ? ከጥንት ጀምሮ። ጥንት መቼ ነው? ጥንት ነው። ከሌላ ጋር የመጠንበት ጊዜ የለም። እዚህ ተገኝተናል እና ይህን በምን እናውቀዋለን? ከዚህ አኳያ የኢትዮጵያ ሰነዶች ምን ይመስላሉ ማለት ነው። ኢትዮጵያ በዓለም ጥቂት አገሮች የታሪክ መረጃ ካላቸው ከታደሉ አገሮች ጥቂት ነው። የራሷ ፊደል እና ጽሑፍ ያላት አገር ነው። በዚህ አኳያ ባለፉት 2500 ዓመታት ዘመን ውስጥ በ6 ቋንቋዎች የተጻፉ ሰነዶች አሉ እስከዛሬ። በዳአማት ቋንቋ ለአክሱም ስልጣኔ መነሻ የሆነ ይህ ከሚባለው ቦታ የነበረው የኢትዮጵያ የመጀመሪያ ዘውዳዊ ስርዓት ነው ዳአማት የሚባለው። ቀጥሎ በሳባ ፊደልና ጽሕፈት የተጻፈ ሰነድ በድንጋይ ላይ ነው። በግሪክ ቋንቋ የተጻፈ ሰነድ፣ በግዕዝ ቋንቋ የተጻፈ ሰነድ ከጥንት ጀምሮ ከ500 ዓመት ከክርስቶስ ልደት በፊት ጀምሮ እስከ 550 ከክርስቶስ ልደት በኋላ በ1000 ዓመት የተጻፉ በጥንታዊ በእነዚያ ቋንቋዎች ተጽፈው በድንጋይ ተጽፈው ከሰሜን ኢትዮጵያ፣ ከአረቢያ፣ ከግብጽና ከሱዳን አካባቢዎች ባለፉት 200 ዓመታት ውስጥ በ30 ከ50 ልዩ ልዩ ታሪካዊ ስፍራዎች በ30 ሊቃውንት ተፈልገው ተገኝተው ታትመው ወጥቷል። ይሄ ከክርስቶስ ልደት በፊት 500 ዓመት እና ከክርስቶስ ልደት በኋላ 500 ዓመት በጠቅላላ 1000 ዓመት መሆኑ ነው። ልክ ትክክል። አሁን በሀገራችን የተጻፈው ታሪክ የሚነገረን በጽሁፍ የሚገኘው በወረቀት ወይም በብራና እስከ 1300 እንደዚህ መሄድ ነው። አሁን እርሶ የኢትዮጵያ ታሪክ
ስንት አመት ነው የሚለው ወይም እነዚህ መረጃዎች የሚጠቁሙት ስንት አመት ነው ታሪካችን? እንግዲህ በሁለት ደረጃ ነው። በመረጃ መረጃውን በመረጃ ነው የምትናገረው። አንተ እኮ ሌላ የምትለው ነገር የለው። ዛሬ ከዳአማት እስከ አዲስ አበባ ድረስ ዘውዳዊ ስርዓት ያለበት 2500 አመት ታሪክ የተጻፈ አለ። ይሄ የዳአማት ሰነድ ባለፉት 50 አመታት ውስጥ በኢትዮጵያና በፈረንሳይ መንግስታት መካከል በ1952 ዓመተ ምህረት በፈረንጅ አቆጣጠር ነው ይሄን የምናገረው በተደረገው የባህል ስምምነት መሰረት የአርኪኦሎጂ የጥንት ሰነድን ከመሬት ቆፍሮ የመውጣት ትግል ተካሂዷል። በዚህ ነው በ500 በላይ ጽሁፎች በእነዛ በጥንታዊ ድንጋይ ላይ ጽሁፎች ተገኝቶ በዚህ መጽሐፍ ታትሞ አሁን በዓለም ተሰራጭቷል። እነዚህ ሰነዶች ኦሪጂናል ናቸው፣ ወጥ ናቸው፣ ቱባ ናቸው እና ትክክለኛ ናቸው። የውጭ ሰዎች ሁለት ፕሮፌሰሮች የሉክሰምበርጉ ሽናይደር ፕሮፌሰር ሽናይደር እና የሆላንዱ አብርሃም ጆሃን ቦሬዝ የተባሉ ሁለት ታላላቅ ምሁራን እስከዛሬ የነበሩትን የጽሁፍ ሰነዶችን የታወቁትንም ያልታወቁትንም አገናዝበው የ1000 አመት ሰነድ ከክርስቶስ ልደት በፊትና በኋላ በሰሜን ኢትዮጵያ ለኢትዮጵያ ጥንታዊ መንግስት መሰረት የሆኑትን ሰነዶች በዓለም አስጨብጦናል። እዚህ በፈረንሳይኛ የተጻፉ ናቸው እና እዚህ ውስጥ ያሉት ሰነዶቹ የተገኙት እንደዚህ ያሉ ምልክቶች ነው። የድንጋይ ላይ ጽሁፎች ናቸው። በትግራይና በኤርትራ የተገኙ ድንጋይ ጽሁፎች ናቸው እና ይህንን የሚያውቁ ሰዎች አፖግራፊስቶች ጭረት የመሳሰሉ ጽሁፎችን የሚያነቡ ሁለት ሰዎች ናቸው። ሁሉም ነገር እስከዛሬ ድረስ በኢትዮጵያ በኩል ይህንን ጽሁፍ የሚያነብ ምሁር እስከዛሬ አልተገኘም። የተነበበውን ነው የምናደርገው። አውሮፓውያን ካሁን በፊት ጽፎ ነበረ እና የጻፉት በግምት ነው። በኢትዮጵያ ፊደል መገኘቱን አይተው በኢትዮጵያ ሴማዊ ቋንቋ የሚናገሩ ሰዎች አገኝተው የኢትዮጵያ ስልጣኔ ከአረቢያ የመጣ እነዚህ ሰዎች ያመጡት ብሎ ነው የጻፉት። ሰምተው ነው። እነዚህ ሰነዶች ራሳቸው ከመሬት ቆፍሮ አገኝተው የተገኙትንም መርምሮ ያገኙት የገለጹት እነዚህ ሁለት ታላላቅ አሁንም በህይወት ያሉ ታላላቅ ምሁራን ናቸው። አፖግራፊስቶች ናቸው። እነዚህ መረጃዎች እንደሚያሳዩ ነው የምናገር። አለበለዚያ በጽሁፍ ብቻ ሳይሆን በድንጋይ ላይ የተገኙ ጽሁፎች ናቸው። አራት ቋንቋዎች ጥንታዎች እስከዛ እስከ ክርስትና ድረስ የነበሩትን ነው። እስከ 500 ዓመተ ምህረት የነበሩ ሰነዶች ናቸው። የኢትዮጵያ ታሪክ ምንጭ ያለው ፊደል የተገኘበት ዘውድ የተገኘበት ክርስትናም የገባበት አሃዳዊና መለኮታዊ ሃይማኖቶች የተገኙበት መነሻ ያኔ ናቸው። ይሄ ከዳአማት እስከ አዲስ አበባ ነው። አክሱም ይቀጥላል። ላስታ የአማራ ስልጣኔ መንግስት ይቀጥላል። በደቡብ ያለ በሌላ በኩል ነው። እነዚህም መነሻ ነው የሚለው እዛ ውስጥ ነው የኖረን በሱ ነው የምንቀጥለው። ስለዚህ ይሄ ሰነድ የሚያሳየው 2500 አመት በሰሜን ኢትዮጵያ ያለውን ታሪክ ያሳያል። በደቡብ ኢትዮጵያ እዛ ወደዛ ከመምጣቴ በፊት እነዛ ጥንታዊ ሰነዶች እዚህ ሲሆኑ በኋላ በአረብኛ ክርስትና ከገባ በኋላ እስልምናም ከተስፋፋ በኋላ በአረብኛ የተጻፉ ሰነዶች አሉ። 5ኛ ቋንቋ ማለት ከዛ ደግሞ ግዕዝ የቀጠለው ነው። በአማርኛ ባለፈው 150 አመት ውስጥ በአማርኛ ቋንቋ የተጻፈ መሰረታዊ መንግስታዊ ህጎች ሰነዶች አሉ። ታሪክን ሲመረምር እነዛን ሰነዶችን ነው የምንመለከተው። ሌላ ደግሞ ይሄ የሰሜን ታሪክ ስንል የትግሬ የአገው የአማራ የስሜን ፈላሻ የሚባለው ፈላሻ አይደለም ስሙ ስሜን በተካዜና በጎንደር መካከል የነበረው ህዝብ የዛሬ አማሮች ናቸው። የእነዚህን ታሪክ ነው የሚገልጸው። አንድ ምንጭ ነው ይሄ። አንድ መረጃ ይሄ ነው። ሌላ መረጃ ደግሞ በአንድ ፓራሌል መንገድ አቅጣጫ በደቡብ ኢትዮጵያ የታሪክ ሂደትና እድገት ምንጭና መሰረት ሌላ ነው ደግሞ ተጨማሪ አንድ ምንጭ ብቻ አይደለም። ይሄ ምንጭና መሰረት በደቡብ ኢትዮጵያ ይሄ የሰሜን እድገት ነው ያየነው። ከዳአማት እስከ አዲስ አበባ የመጣ ግስጋሴ
ከደቡብ ደግሞ ከሀርላና ከሀዲያ ጀምሮ እስከ አዲስ አበባ ድረስ እስካሁኑ ማለት ነው። እነዚህ ህዝቦች ከየሚና ከየአቅጣጫ መጥተው በአዲስ አበባ ነው ኮንቨርጅን ሆኑ የሚገናኙ እና እዛ ውስጥ ያለው በዛ በአረብ ጽሁፍ የተገኙ አይደለም። በአራቱ ጥንታዊ ሰነዶች ውስጥ የሉም እነዛ። የእነሱ ታሪክ ደግሞ የተቀመጠው በድንጋይ በዋሻ እና በድንጋይ ሰነድ ነው። ይሄ ነገር የኢትዮጵያ የድንጋይ ስልጣኔ ታሪክ ነው የሚገልጸው። ይሄም ባለፈው 50 ዓመት የተተረጎመ ነው። ይሄም ባለፈው 100 ዓመት በደቡብ ኢትዮጵያ የግራኝ ሐውልቶች የሚባሉ እንደዚህ ያለ ስዕሎች በየመንገዱ ታያለ። በዋሻ ውስጥ በጨርጨር ተራራ፣ በሲዳሞ፣ በሸዋ ከደብረ ብርሃን እስከ ገሙጎፈና ኬንያ ድረስ ባሉ ቦታ በየፎታ በድንጋይ የተጻፉ ጽሁፎች ይገኛሉ። ስዕሎች፣ ጽሁፎች አይደለም፣ ስዕሎች የእንስሳት የሰዎች ይሄ ነው እንዲህ ያለው እና በዚሁ መሰረት ከሰሜኑ ቅድሚያ ነው ያለው በደቡብ። በደቡብ የተገኙ የድንጋይ ጽሁፎች የድንጋይ መሳሪያዎች እንግዲህ መረጃ ብለን የምንለው ሰው ሰራሽ መሳሪያ ነው። ጽሁፍ ሆነ ቅርጽ ሆነ መሳሪያ ሆነ እሱን ነው የምንተነትነው ሰውን ለማግኘት። በስምጥ ሸለቆ ውስጥ የተገኙ የድንጋይ መሳሪያዎች ሰው ሰራሽ ድንጋይ መሳሪያዎች፣ በጨርጨር ተራራ የተገኙ የድንጋይ መሳሪያዎች በዚህ መጽሐፍ እንደተገለጸ ይሄን የኢትዮ ፈረንሳይ ሊቃውንትና ድርጅት ነው ይህንንም ያጠናው። ይሄ ጥናት ሁሉ የሚደረገው በኢትዮጵያ ባህል ሚኒስቴር ስር ነው። ይሄ በስንት ዓመተ ምህረት ነው የተሰራው? ይሄ መጽሐፍ ብዙ 100 ዓመት የፈጃ ጥናት ነው። ከ5 ዓመት በፊት 1995 ዓመት ነው በፈረንጅ አቆጣጠር ታትሞ የወጣ ነው። ይሄ ደግሞ ከ10 ዓመት በፊት ነው። ብዙ ዓመት ነው የፈጀ እና እድሜ ልካቸውን ነው ያስወጡት። ይሄ ደግሞ ሰነድ የሚገኘውና የተጠና ምናልባት እድሜ ለቀዳማዊ ኃይለ ሥላሴ ታሪኩ አስተዋይነትና ማያ ይህንን ያዘጋጁትና የፈጠሩት እሳቸው ናቸው ከፈረንሳይ መንግስት ጋር እና እስከ ዛሬ ድረስ ተደርጎ ያሉ መጽሐፎች ይሄ የደቡቡ የሚያሳየው የጥንት ህዝቦች የነበሩትን ነው የሚያሳየው። እነዛ ህዝቦች በሰነድም በኩል የምናውቀው በኋላ ክርስትና በሰሜን በተስፋፋው ዘመን እስልምና በሌላ በኩል አድርጎ የሀርላና ሀዲያ የሚባሉ ዘሮች ናቸው፣ ህዝቦች ናቸው። አንድ ቋንቋ አንድ ባህል አይደለም። ሴማዊም ኩሻዊም ህዝቦች ናቸው እና እነዚህ ሰዎች እስላም ይሆናሉ እስልምና ከመግባቱ በፊት። ይሄም የድንጋይ ጽሁፎች በሰሜን ያየነው ክርስትና ከመግባቱ በፊት ሰዎቹ አዋማዊ ህዝብ ነው ማለት የተፈጥሮ አማልክትን የሚያመልኩ ማለት ነው። አዎት የሚባል ላይ እንዳለው እንደዛ እንደ ፀሐይ፣ እንደ ጨረቃ፣ እንደ ዛፎች ብሔር ይሉታል። ብሔር ማለት ምድር ማለት ነው። ለእነሱ አምላካቸው ነበር፣ ምድርም አምላካቸው ነበር። ጨረቅም ፀሐይም ጨረቃም የሚያመልኩ ናቸው። መጽሐፍ ቅዱስና ክርስትና ሃይማኖት እስኪገባ ድረስ እነሱ ጣዖት የሚያመልኩ ሰዎች ናቸው። ግን እነዛ ጣዖት አመላኪዎች ናቸው የአክሱምን ሐውልት ተሰሩ እና እነዛ ይዛ በደቡብ ደግሞ ይህንን ሐውልት የሰሩ ሰዎችም እንደዛ ናቸው። ክርስትና በሰሜን እስልምና በደቡብ ከተገኙ በኋላ ይህ ባይል ይለወጣል። ግን ይሄ የደቡቡ ለምሳሌ ስንት ዓመት እንዳለው ነው የሚያሳየው። አሁን በጨርጨር ተራራ የተገኘው የድንጋይ መረጃ 15000 ዓመት በፊት 15000 አይደለም 10000 አይደለም 15000 ዓመት በፊት። ከዛ ደግሞ አንዱ እዚህ በሰቃ ሐይቅ የሚባለው ማታሃራ ስኳር ፋብሪካ በሚገኝበት ቦታ አንድ ሐይቅ አለ። በዚህ አካባቢ የተገኘው ባለፉት ጥቂት ዓመታት ተቆፍሮ የተገኘው የድንጋይ መሳሪያ ሰው ሰራሽ ድንጋይ መሳሪያ ምን ስንት ዓመት ነው ያለው? ከ11000 ዓመት በፊት። ስለዚህ ጠቅላላ ሰዎች ነበሩ በኢትዮጵያ በሰሜንም በደቡብም ሰዎች ሰፍረው ታሪክ ሲሰሩ መንግስትን የመሰረቱት እና ቤተሰብን መስርተው የተገኙት በደጋ ላይ ነው፣ በወይነ ደጋ ነው። ከአስመራ ከሐማሴን ደጋ ጀምሮ እስከ ገሙ ጎፋ ያለው ተራራማ ስፍራ ከባህር ወለል በላይ 1500 ሜትር ከፍ በሚልበት ደረጃ ነው እነዚህ ቅርሶች የሚገኙ። የጽፈትም ሆነ የመንግስትም ሆነ ዳአማት ሆነ አክሱም ሆነ የአገው ሆነ የሀዲያ ሆነ የዳሞት ሆነ የሀርላ ሆነ
እነዚህ የተገኙት በዚህ መሀል ነው። ስለዚህ የዳአማት ስልጣኔ ከአክሱም በፊት የነበረው ማለት ነው። የስ ከአክሱም ስልጣኔ በፊት የነበረው እነዚህ ፈረንሳዮች ያጠኑት ባህል ሚኒስቴር የነበሩ የሚያሳየው በድንጋይ ላይ ያሉ ጽሁፎች ሰው እንዳሉት በአራት ቋንቋ የ2500 ዓመት ታሪክ ሲሆን በደቡብ ደግሞ እንዳሉን ፈረንሳዮች ያጠኑት ድንጋይ ላይ የተጻፉ በ15000 ዓመት ታሪክ አላት ኢትዮጵያ ማለት ነው። በዚህ በኩል አለ። ልክ ትክክል ነው። ይሄ እንደዚህ ከሆነ የዳአማት አክሱም ልበለው የዳአማት አክሱም ግንኙነት ምክንያቱም ቅድም ያሉትን ነገር ነው የኢትዮጵያ ስልጣኔ ከሴማዊ የመጣ ነው በ4ኛው መቶ ክፍለ ዘመን የሚለውን ስንማር ነው ያደግነው። ከዛ በፊት ያልሰለጠነ ህዝብ ነው አክሱምን ሁሉ የሰሩ ያን ሁሉ ተአምር የሰሩ እንዳልሰለጠኑ ኩሽ ህዝቦች እየተባሉ ነው። ዳአማት አክሱም ከአካባቢው አገሮች ጋር በጂኦፖለቲካል የነበረው ግንኙነት ምንድነው? በተለይ ከአረቢያ ጋር ዳአማት የመጀመሪያ የኛ እናት አባት ሲቪላይዜሽን የመጀመሪያ ስልጣኔ ነው ያለው። የስልጣኔ ዘመን 500 ዓመት ነው። ዳአማት አገር ውስጥ ዳአማት የራሱ ፊደል ያለው የራሱ ቋንቋ ያለ ለግዕዝ ፊደል ለግዕዝ ቋንቋ መነሻ የሆነ ብሎም ለዛሬ ኢትዮጵያ ቋንቋዎች ማለት ነው እና ከሱ ጋር መጀመሪያ ግንኙነት የተጀመረ በሳውዲ በአረቢያ ላይ በመጽሐፍ ቅዱስ ሳባ የሚባል ሚና የሚባል ሀድራማዊ የሚባሉ አገሮች ነበሩ። እነዚህ ሰዎች ሴማዊ ህዝቦች ናቸው። በታሪክ መረጃ ማለት ከኢትዮጵያ በፊት ወደዛ ይሄዱ ማለት ነው። ሴማዊ ህዝቦች አሉ በዓለም። እዚህ ከኢትዮጵያ ቀይ ባህር ተሻግሮ ከማዶ መጥቶ አይደለም ከዚህ ተሻግሮ ነው። ይሄ መናገርኩ በጣም አስፈሪ ነው የሚሆነው። ስለዚህ ሰዎቹ አሁን አውሮፓውያኖች አቆሙ። ይሄ ሴማዊ የሚባል ነገር የሂትለርን ዘረኝነት ሲያስነሳ አቆሙና አሁን አፍሮ-ኤዥያዊ ቋንቋዎች ነው የሚባለው። ፎርማሊቲ በሌለበት መንገድ ስነ ስርዓት በሌለበት ለውጠውታል። እኛ ጋር ነው የሚዘመረው። ይሄ ውሻዊ መጣ አመከለ እንደዚህ ተብሎ የሚመጣው። ስለዚህ ተሻግሮ መጣ የሚባል ነገር የለም። እዚህ ሳባ ህዝቦች በዳአማት ቤተ መንግስት ተገኝተዋል። የተገኙበትን ዘመን በዚህ መረጃ መሰረት በዚህ በኢትዮጵያ ጥንታዊ መረጃ መሰረት ከ430 ቢሲ ከክርስቶስ ልደት በፊት እስከ 330 100 ዓመት ውስጥ በ100 ዓመት በአክሱም መንግስት በዳአማት መንግስት ግዛት ውስጥ ሰዎቹ ስም ሳይጠቀስ ስራ ተገኝተዋል። የዳአማት ፊደል ጎን የሳባ ፊደል ተገኝተዋል። አረብኛ ዛሬ እንደተገኘ የአውሮፓ ቋንቋዎች እንደተገኙ እና የኢትዮጵያ ነገስታት በዳአማት 13 ነገስታት ዜና መዋዕሎች በእጃችን አሉ። ማንበብ ትችላለህ ከፈለግ። በጣም ከባድ ስራ ነው እውቀትን መፈለግ። ከተፈለገ ይነበባል። እነዛ ዜና መዋዕሎች ውስጥ ለመነ የተባለ የዳአማት ንጉስ ራሱን የዳአማታውያን የአበራውያን የሳባውያን ንጉስ ብሎ አገሩን ደግሞ የነጮችና የቀዮችና የጥቁሮች ንጉስ ይላል። አገሩን ከምስራቅ ምዕራብ ይላል። ይሄ ፕሮፌሰር ሽናይደር ጋር ሲናገር እኔ ሲወያይ እንደተነጋገረ ምን ማለት ነው? የተራድኦ ሰዎች መጥቶ ይሆናል፣ የደቡብ ሰበታተኛ መጥቶ ይሆናል። ነጻና ሉዓላዊ በሆነ ዳአማት መንግስት ውስጥ አረብ ነጋዴዎችና ጎረቤቶች ተገኝተዋል። የመጀመሪያ ነው። ስለዚህ ለአረቦችና ኢትዮጵያውያን ሁንት ሆነ ዳአማት ሆነ አክሱማውያን ሆኑ አገው ሆነ አማራ ሀዲያ ሆነ ሀርላ ወላይታ ሆነ ቦንጋ ሁሉም ያሉት እዚህ ያሉት ከውጭ ዓለም ጋር ግንኙነት ነበራቸው በየደረጃ በልዩ ልዩ ጊዜ እና መጀመሪያ ያገኘነው ከዳአማት ጋር ሳባ ህዝቦች ናቸው። ፊደል ተገኝተዋል። በ100 ዓመት ውስጥ ተገኝተው ባልታወቀ መንገድ ቀሩ። ሳባ ስንል ስለሚያሻማ ነው። ሳባ የደቡብ አረቢያ የመን ማለት ነው። የመን አካባቢ በየመን የነበሩ የጥንት አረቦች ናቸው። ቋንቋቸው ጠፍተዋል። አሁን አረብኛ ነው የሚናገሩ አረብ ሆነዋል። ከዛ ዳአማትና ሳባ ኮንቴምፖራሪ ዘመነኛ ሰዎች ናቸው፣ መንግስታት ናቸው።
ግንኙነት ነው። የንግድ ግንኙነት፣ የባህል ግንኙነት ነበረ። ያንን ግንኙነት ሰነዱ ያሳያል። ከዛ በኋላ ቀጥሎ በአማት ዘመነ መንግስት መጨረሻና በአክሱም ዘመነ መንግስት መጀመሪያ ላይ ግሪኮች ጋር ግንኙነት ተደርጓል። አሌክዛንደር ዘግሬት ግብጽን ከያዘ በኋላ ያኔ የተመሰረተው የግብጽ መንግስት በቀይ ባህር አካባቢ የነበረውን አካባቢ ይቆጣጠራል እና ያኔ በአማትና አክሱም መንግስት ግንኙነት ነበራቸው በግሪኮች። ስለዚህ ነው ግሪክ ጽሁፍ በኢትዮጵያ የተገኘው ቋንቋው። ከዛ በፊት ከዳአማትም ከግሪክም ከሳባም በፊት በኢትዮጵያ ምድር ከቀይ ባህር ወደዚህ ባለው ጠረፍ ላይ ነበረ። በመጽሐፍ ቅዱስ ሙሴ እንደጻፈ ግብጾችም በጥንቱ ሃይሮግራፊክስ በስዕላዊ ጽሁፍ እንደጻፉ ፑንት የሚባሉ ህዝቦች ናቸው። እንግዲህ የኛ የመጀመሪያ ሰዎች ፑንት ነው የሚሆኑ ከመንግስት አኳያ። ከፑንት ጋር ኢትዮጵያና ግብጽና የጥንቱ ግብጽና ፑንት በአባይ ሸለቆና በቀይ ባህር ተመላልሰው ለ1800 ዓመት ግንኙነት ነበራቸው። የኢትዮጵያ ግንኙነት ከውጭ ዓለም ጋር መጀመሪያ የጀመረው ከፑንት ኢትዮጵያ ጥንት ፑንት ነው የምትባለው በጠረፍ በኩል በፑንትና በግብጽ መካከል ለ1800 ዓመት ግንኙነት ነበረ። ዛሬ በአዋሽ ፓርክ ውስጥ የሚገኙ እንስሳት ሁሉ የአፍሪካ ቀንድ እንስሳት ናቸው። ግብጻውያን ከነዛ እንስሳት ጋራና ባሮችን እጣንን እና ቅመማ ቅመም በሚመለከት ግንኙነት ነበር። ቀጥሎ ደግሞ ከሳባ አረቦችና ከዳአማታውያን ጋር የተደረገው ቅርብ ጊዜ ግንኙነት ነው እና በዛ መጀመሪያ ከአረቦች ጋር የተደረገው ነው። ከዛ ደግሞ ቀጥሎ ያለው የተነሱ በዓለም በግብጽ የተነሳው የግሪኮች ናቸው። በግሪኮች ጋር ግንኙነት ነበረን እና ቀጥሎ የተነሱ ሮማውያን ጋር ግንኙነት ነበረን። የኢትዮጵያ ጥንታዊ መንግስታት በሮማውያንና በግሪኮች አማካይነት ከአውሮፓ ከማዕከለኛው ምስራቅና ከሜዲትሬኒየን ዓለም ጋር ግንኙነት ነበር። ከዚሁ የተነሳ ክርስትና ሃይማኖት ወደ ኢትዮጵያ የገባው በግሪኮ ሮማውያን አማካይነት እና ደግሞ ቀጥሎም ደግሞ የመጀመሪያ የሳባ ግንኙነት እስከ ጥንታዊ አረቦች ድረስ እስከ ነብዩ መሐመድ ድረስ ይቀጥላል። እንዴት ሳባ አረቦች መንግስቱ ይወድቃል። ሲወድቅ ኢትዮጵያ ያኔ የአክሱማውያን ዘመን ጊዜ ቀይ ባህርን፣ አባይ ሸለቆን፣ አፍሪካ ቀንድንና አረቢያን ትቆጣጠር ነበር። በአክሱማውያን ዘመን በዘመነ ክርስትና ኢትዮጵያ በግሪኮችና በሮማውያን አማካይነት ክርስትና ወደ ኢትዮጵያ ከገባ በኋላ አዋማዊ የአክሱም ቤተ መንግስት እስልምን ማነው ክርስትናን ከተቀበለው በኋላ በዛን ወቅት ኢትዮጵያ የዓለም መንግስት ነው ሆነች። ምን ማለት ነው? የምትቆጣጠረው አካባቢ የቀይ ባህር ባለቤት፣ አባይ ሸለቆም ተቆጣጣሪ ነው፣ አፍሪካ ቀንድ ባለቤት ነው፣ አረቢያም የግዛት የተጽዕኖ ክልልና የግዛት ክልል ነው። በዚህ ጊዜ ከአረቦች ጋር ጥብቅና የቀረበ ግንኙነት ነበር። ምን መረጃ አለ? እዚህ ሰነድ ውስጥ ለምሳሌ አሁን የተጻፈው መጽሐፍ በሞላ በዚህ መጽሐፍ ላይ በሞላ የጻፍኩት ለ1000 ዓመት ከነብዩ መሐመድ በፊት ማለት ከሳባና ከዳአማት ዘመን ጀምሮ እስከ ነብዩ መሐመድ ድረስ 1000 ዓመት ነው። ከ1000 ዓመት በላይ ነው። በዛ 1000 ዓመት ዘመን ሁሉ አክሱማውያን ኢትዮጵያውያንና አረቦች ግንኙነት ነበራቸው በቀይ ባህር። ቀይ ባህር የጋራ ባህር ነው፣ የጋራ ወንዝ ነው እና እዚህ ያለው በሳባ የተጻፈ ጽሁፍ አለን፣ በዳአማት የተጻፈ ጽሁፍ አለን፣ በአረብ ቋንቋ የተጻፈ ጽሁፍ አለን፣ በመንግስት ደረጃ የታወቀ ጽሁፍ ነው አለ። ከዚህ ትልቁ ምናልባት ውጤቱ ምንድነው? ነብዩ መሐመድ በ810 ከአምላክ ከሚሉት መልእክት በተቀበለው ጊዜ አክሱማውያን መንግስት ቤተ መንግስት በቁራሾች አረቦች ናቸው፣ በዛሬ ሳውዲ አረቢያ ማለት ነው በመካ። ከዛ ሃይማኖቱን በተቀበለው ጊዜ የኢትዮጵያውያን ማለት አክሱማውያን አብሮ ነበሩ፣ በመካ አብሮ ይኖሩ ነበር። ከነዛ ጋር የመጣው አብዮታዊ ሃይማኖት ነው፣ ትልቅ ሃይማኖት ነው። የቁራሽን ቤተሰብ በሁለት ከፈለ። ሁለት ሲከፈል ሃይማኖቱ የነብዩ ሃይማኖት ተከታዮች ኢትዮጵያውያንና አረቦች ነበሩ።
ስለዚህ ይሰደዳሉ። ነብዩ ፍትህ ያለበት አበሻ አገር ሂዱ ብሎ ሰዎቹን ሲልኩ ወደ 150 ሰዎች መጡ። የመጀመሪያ እስላሞች ማለት ነው። እና ከነዛ 22ቱ ኢትዮጵያውያን ነበሩ። ከነብዩ መሐመድ ጋራ ቅርበት የነበራቸው ሁለት ሰዎች ይነሳሉ። አንዱ ቢላል ነው የሚለው ስም ነው። አንዱ ደግሞ ነብዩን መሐመድ ያሳደገችው ስለሱ አስተኛሉ። ሁለቱ ሰዎች ማለት ነብዩ ሳይወለድ ነው አባቱ የሞታ፣ በእናቱ ተርግዞ ነው የሞታ አባቱ። ከዛ አባቱ ሲሞት አባቱ ባሪያ ነው፣ ባሪያ ነች፣ ኢትዮጵያዊት ባሪያ እናት ሆና ታሳድጋለች። ማን ነው ስሙ? አይመን ነው የምትባለው። አይመን የምትባለው ሴት ነብዩን ከመጀመሪያ እስክትሞት ድረስ ነብዩም ከሆነ በኋላ መጀመሪያ እምነቱን ከተቀበሉ ሰዎች አንዱ ነው። ቢላል ደግሞ ሌላ ባሪያ ነው፣ በየመን በመካ የነበረው። የነብዩን እምነት እስልምና ከተቀበሉ ሰዎች ሁለቱም ከመጀመሪያዎቹ አንዱ ናቸው እስከ መጨረሻ። እና ያ ነጻ ይሆናል እና ከነብዩ ጋር እና ከተከታዮቹ አራቱ ከሊፋዎች ጋር አቡበክር፣ ዑመር፣ ኡስማንና አሊ ከተባሉ ከነብዩ ተከታዮች ጋር እስልምና ሃይማኖት መሳያሾች ነበሩ ማለት ነው። ስለዚህ እነዛ በተሰደዱ ጊዜ እስላሞቹ እስልምናውን ተሰደው ወደ ኢትዮጵያ ቤተ መንግስት መጡ። አክሱም ቤተ መንግስት ማለት ነው። የአክሱም መንግስት ክርስቲያን መንግስት ከነዛ በሰለው በእስልምና ሃይማኖትና በክርስትና ሃይማኖት መካከል ልዩነት እንደሌላ በማረጋገጥ ለሃይማኖቱ ዓለም አቀፋዊ የመጀመሪያ እውቅና ይሰጣል እና ሃይማኖቱን ከጥፋት ያድናል። ስለዚህ ጥንትም ሲዋረድ በአረቦችና በኢትዮጵያውያን መካከል የነበረው ግንኙነት የበለጠ ታሪካዊ ደረጃ ይደርሳል። ስለዚህ በቁርአንም በህይወት ነገር ነብዩም ተከታዮችም እስከዛሬ ድረስ 1 ቢሊዮን ህዝብ የሚከተሉ የዓለም እስላሞች ነብዩ ወደ ኢትዮጵያ የላኳቸውን ስደተኞች ታሪክ፣ ለነዛ ስደተኞች የኢትዮጵያ መንግስትና ህዝብ ያደረጉትን አስተዋጽኦ በመመልከትና በመቀበል እስከዛሬ ያመሰግናሉ። የኢትዮጵያ እስላሞች በበኩላቸው ደግሞ እስልምና ሃይማኖት እኛ ከነብዩ ጋራ የኛ አባቶች አብሮ የመሰረቱት ነው፣ ታሪክ ብቻ ሃይማኖት ብቻ ሳይሆን እምነታችንም ነው ታሪካችንም ነው የሚሉት እምነት አላቸው። እኔም ደግሞ እስማማለሁ፣ እውነተኛ ነገር ነው። ምክንያቱም በምስረታ ላይ በማስፋፋትም በእውቀትም በመሆኑ አረቦች እንደነገሩን ሰርተዋል። ከዚህም የተነሳ ለኢትዮጵያውያን ከአረቦች ጋር ያለው ግንኙነት ብሎም ከእስላም ዓለም ጋር ያለው ግንኙነት በጣም የጠበቀና የጠለቀ ማለት ነው። እንግዲህ የኢትዮጵያን ውጭ ግንኙነት በሚመለከት ከአረቦች ጋር፣ ከሮማውያን ጋር፣ ከግሪኮች ጋር ነበር። በዚሁ አማካይነት ሶስቱ ሃይማኖቶች አሃዳዊና መለኮታዊ የክርስትና ሃይማኖት፣ መጽሐፍ ቅዱስ ጭምር፣ የኦሪትም ሃይማኖት፣ የእስልምናም ሃይማኖት ወደ አክሱም ገቡ። መጀመሪያ በ330 ክርስትና ገባ። ከ5ኛ ምዕተ ዓመት መጽሐፍ ቅዱስን 9 ቅዱሳን አስገቡ። በኢትዮጵያ መሰረታዊ ለውጥ ያመጣ የባህል አብዮት ያስመጣው ክርስትና በዚህ መጽሐፍ ቅዱስ አማካይነት ነው። ከግሪክ ወደ ግዕዝ ተረጎሙ። እስከ ዛሬ ድረስ የኢትዮጵያ መንግስት በስፍራና በጊዜ እንዲኖር ካደረገው ከሰሜን የሲወር ሲዋረድ የመጣው መንግስት አንደኛ ክርስትና ነው። ከዛ ደግሞ የግዕዝ መጽሐፍ ቅዱስ ይሄ መጣ። ከዛ ደግሞ 615 ላይ እስልምና ወደ አክሱም ቤተ መንግስት በስደት ገባ። ክርስትናንም ስደተኞች ናቸው ያመጡት። ያንን ኦሪት እኮ ከመጽሐፍ ቅዱስ ነው የወጣው። ኦሪት ታሪክ በዚህ መጽሐፍ ቅዱስ ከመግባቱ በፊት ክርስትና ከመግባቱ በፊት በአዋማዊ አክሱም ስርዓት ምድርና ቤተ መንግስት ኦሪት አልነበረው። ኦሪት ከመጽሐፍ ቅዱስ ነው የወጣ ባህላ የመጣ ነው። የእስልምና ሃይማኖት በአክሱም ከገባ በኋላ እንዴት ነው እስልምና ወደ ደቡብ ኢትዮጵያ ሊመጣ የቻለው? አክሱም የገቡ እስላሞች በስደት ገብቶ ተመልሶ ሄዱ። በአክሱም አካባቢም እምነት አስፋፉ የሚባል ነገር አለ። ግን ከሄዱ በኋላ በ7ኛ ምዕተ ዓመት ነው ማለት 610 ከዛ በኋላ
አምሳ አመት ከነብዩ ጊዜ በኋላ በአረቢያ ከቁራሽ አረቦች ማብዙማውያን የሚባሉ ሰዎች ሃይማኖትን በቀጥታ በዜላ በር ወደ ደቡብ ኢትዮጵያ ያስገባሉ። በደቡብ ኢትዮጵያ ሃይማኖት የተቀበሉት ሀርለና ሀዲያ የሚባሉ ብዙ ተዛማጅ ህዝቦች ናቸው። ሴማዊ ኩሻዊ ነባር ህዝቦች ነበሩ። በዚህ ሰነድ የሚገልጸው ሀዲያ ሲባል እኮ ጎሳ አይደለም፣ ሀርለም ሲባል እኮ ጎሳ አይደለም፣ ዘር ነው፣ ህዝብ ነው። ብዙ አይነት ቋንቋ ያላቸው ለምሳሌ ሀርላ ህዝብን ዛሬ የዛሬ አደሬዎች የሚባሉ እና አርጎባ ህዝብ ወርጅ የሚባሉ ሰዎች የዛ ስልጣኔ ተከታዮች ናቸው። ይሄንን አውሮፓውያኖች ሲጽፉ ሲዳማ ብሎ ይጠሯቸዋል፣ ኩሻዊ ብሎ ይጠሯቸዋል። ሴማዊ ከየት እንዳመጡ አይገባም። የሚመጣው ግን አካባቢ ህዝቦች ሰነድም በባህልም ያለው ሀዲዮችና ሀርላ ህዝቦች ብዙ መንግስታት የሆኑት እስልምና ይቀበላሉ። በምን በአክሱም ዘመን ከላሊበላ ዘመን በፊት እና ከአማራ መንግስት መነሳት በፊት ኦልሬዲ ደቡብ ላይ ጥንታዊ ህዝቦች በዚህ ድንጋይ ጽሁፍ የዚህ ባለቤት የሆኑ ሰዎች በዜላና በግቤ በአባይ በአዋሽ መካከል እስላማዊ ስርዓት ይጀምራሉ። ይህ እስልምና ሃይማኖት የደቡብ ኢትዮጵያ ህዝቦችን ከእስላሙ ዓለም ከውጭ ዓለም ጋር ያገናኛል። ክርስትናን መጀመሪያ ደግሞ ከዳአማት ጋር ግንኙነት የነበራቸው ከአክሱማውያን ጋር የነበራቸው ግንኙነት የነበራቸው ሮማውያን፣ ግሪኮች፣ አረቦች ከዓለም ጋር ኢትዮጵያን እንዳገናኙ ሁሉ ደቡብ ኢትዮጵያ ህዝቦችን ደግሞ የእስልምና ሃይማኖት የውጭ ዓለም ጋር ያገናኛል። ከዚህ እስላሞች ከገቡት ጀምሮ በኋላ በ896 ዓመተ ምህረት ሸዋ የሚባል የሀርላ አገር የነበረው መንግስት እስላም መጀመሪያ ሱልጣኔት እንደሆነ በሰነድ ተጽፏል። ከዛ በሰሜን ኢትዮጵያ ሰነድ በጠፋው ጊዜ በቀጥታ ደቡብ ኢትዮጵያውያን ከአረቦች ጋር በሃይማኖትም በአረብኛ ቋንቋ ግንኙነት ይፈጥራሉ። በሰሜን ክርስትና ሲስፋፋ በግዕዝ ቋንቋ አማካይነት ትግሬዎች፣ አገዎች፣ አማሮች እና ፈላሻ የሚባሉ ሰዎች ስልጣኔውን የተያያዘው ስልጣኔና መንግስት ያካሄዳሉ በሰሜን። በደቡብ ደግሞ የሀርላና የሀዲያ ዝርያ የሆኑ ሰዎች ነባር ህዝቦች እስልምናን ተቀብሎ በአረብኛ ቋንቋ የራሳቸው ጽፈት ቋንቋ አድርጎ ስልጣኔን ይመሰርታሉ። እና ሁለቱም በሰሜን ክርስትና ማለት አዋሽ ሸለቆ አባይ ስምጥ ሸለቆ በመሃል አለ። በመሃል በደቡብ ምስራቅ ደጋ ላይ ያሉ ሰዎች ሁለት ስልጣኔ በአንድ ጊዜ ይኖራል። በአረብኛ የተገለጠው የእስላም ስልጣኔ በደቡብ፣ በክርስትና የተገለጠው በግዕዝ ቋንቋ የተገለጸው ክርስትና ሲቪላይዜሽን ከላይ ይሆናል። እና ይሄ ምናልባት የኔ የ5000 ዓመት ታሪክ ነው። በዚህ በኢትዮጵያ ብሔራዊ አትላስ ላይ የተቀመጠ የ5000 ዓመት ሰሜን ኢትዮጵያን በቢጫ ያሳያል። ደቡብ ኢትዮጵያ ህዝቦችን የሀርላን የሀዲያን፣ በሰሜን ደግሞ የዳአማትን የአክሱምን የአጋውን ብሎም የአማራና የፈላሻን ህዝቦች በአንድ ላይ ያሳያል። እንደዛ የተያያዙ ናቸው እስላሞች በዚህ እና ይሄ በአንድ ላይ ይኖሩና በመጨረሻ የአማራ ዳይናስቲ ስርወ መንግስት በይኩኖ አምላክ መሪነት በጣም ቁልፍ የሆነ መንግስት ነው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት ነው። በ1270 ይሄ መንግስት ሲነሳ በመሃል አገር ነው፣ በዛሬ ወሎ ነው የተመሰረተ። አማራ የሚባል አውራጃ አለ ነበረ። አማራ ህዝብም አገርም ስምም ነው የሚሆነው። እዛ አውራጃ ተመሰርቶ በዚህ በእስላሞች ላይ የመስፋፋት ዘመቻ ይከፍታል። እስላሞች ለ500 ዓመት መንግስት ደረጃ የተደራጁ ናቸው። ይሄ መሃል የተነሳው ከሰሜን ሲዋረድ ሲስፋፋ የመጣው ክርስቲያን መንግስት የአማራ መንግስት ነው። ዘመኑ የሚቆጠረው እኮ ስልጣን ከያዘው ኃይል ጋር ነው። እና የሰሜኑ ኃይል ወደ ቀይ ባህርና ጠረፍ መድረስ ይፈልጋል። ደቡብ ኦልሬዲ የሀርላና የሀዲያ ዝርያ የሆኑት በዝርዝር ሲነገር የሸዋ ሱልጣኔት፣ የይፋት ሱልጣኔት፣ የአዳል ሱልጣን ነው፣ የደዋሮ ሱልጣኔት፣ የሀዲያ ሱልጣኔት፣
የባሌ ሱልጣኔት ተብሎ የሚጠሩ ተዛማጅና አጎራባች ህዝቦች የነዚህ ህዝቦች ታሪክ በአብዛኛው የሚገኘው በተለያዩ አረብ ሀገሮች የሚገኙ መረጃዎች ነው። በመጀመሪያ በአረብኛ ነው ዋና ነገር በአረብኛ ነው የተገለጸ ለመጀመሪያ በአረብኛ አረቦች መጀመሪያ ጻፉ በእጃችን ተገኝቷል በኋላ ክርስቲያኖችና እስላሞች በ13ኛ ምዕተ ዓመት በኋላ ጀምሮ ከሰሜን የተስፋፋው ክርስትና የአማራ ነገስታት ማለት ነው የራሳቸውን የኢትዮጵያ ነገስታት ብሎ መጥራት ጀምሩ ለመጀመሪያ ጊዜ እነዚህ ነገስታት ከእስላሞች ጋር የመሬት የስልጣን ግጭት ያደርጋሉ እና የአማራ ነገስታት ያሸንፉና እነዚህን ሱልጣኔቶች ለ300 ዓመት ያስገብራሉ ለምሳሌ የኔ ህዝብ ሀዲያ ነኝ እና ከመጀመሪያ እስላም ህዝቦች የሀዲያ ህዝቦች አንዱ ነው እና ዛሬ ያሉት ሀዲያ ያሉት ሰዎች ይሄ ሀዲያ የተያያዘው ህዝብ መንግስት ነው እነዛ ሰዎች ሁሉ ገባሮች ነበሩ ለአማራ መንግስት በአመት ይገብራሉ ጦርነት ይዋጋሉ ለመገበር እና በአመዛኙ ጦርነት ነው ነገር ግን የመጀመሪያ ህዝባዊ ግንኙነት የኢትዮጵያ ህዝቦች ሰሜንና ደቡብ አንድ ካርታ ላይ በዚህ በናሽናል አትላስ ላይ እንዳስቀመጥኩት እዚህ ጊዜ ነው የተገናኙት ለ300 ዓመት ከ13ኛ እስከ 16ኛ ምዕተ ዓመት ሰሜንና ደቡብ ለመጀመሪያ ጊዜ አንድ ላይ ነው ሆነ በቀደም ለስንነጋገር እንዳልክ ይሄ ፓራሌል ሀዲድ መስመር እንዳልክ ሁለት ፓራሌል መሆኑ ቀርቶ ኮንቨርጅ መስቀለኛ መንገዱ ተገናኙ አሁን እዚህ ላይ የግራኝ መሐመድን እንትን ለማንሳት የምፈልገው ግራኝ መሐመድ ዝም ብሎ በተለምዶ በጣም ትንሽ ነው የምናውቀው ስለሳቸው ትንሽ ቢነግሩ ምክንያቱም እሳቸው ያደረጉት ነገር በጣም ወሳኝነትም አለው ከዛም ወደ ሌላ ታሪክ ምዕራፍ ይወስደናል ግራኝ መሐመድ ድንጋይ ተከሉ ቤተክርስቲያን አቃጠሉ እንጂ ከዛ በላይ ያስተማሩን ነገር የለም ማን ናቸው ግራኝ መሐመድ ምንድነው የሰሩትስ ስራ አስተዋጽኦና ሚናው ምንድነው በታሪክ እና የግራኝ መሐመድ ግራኝ ኢማም አህመድ ቤን ኢብራሂም አልጋዚ ነው ስማቸው ምን ማለት ነው የአብርሃም ልጅ ኢማም አህመድ ነው የሃይማኖት መሪ ነው እና ሰውየው ግራጅ ነው በግራጅ ሲዋጋ ስለነበር ክርስቲያኖቹ ግራኝ አሉት ግራጁ ነው በኔ መጽሐፍ ኢማም አህመድ ግራጁ ብዬ ነው የጻፍኩት ግራጁ ነው እንደዚህ ነው እሱ የሃይማኖት ሰው ነው ክርስቲያኖች ደቡብ ህዝቦችን አዋማዊውንም ክርስቲያኑንም እስላሙንም ለ300 ዓመት አስገብረዋል ብየዋለሁ እስከ ኢማም አህመድ ግራኝ ድረስ ማለት ነው ኢማም አህመድ ግራኝ ሁሉ ጊዜ እዛ 300 ዓመት ውስጥ የምናውቀው ሰነድ ታሪክ ሀዲያ በአማራ ንጉስ ላይ ሲያምስ ሀርላ ማኖ የሻዋ የይፋት መንግስታት ሲያምጹ ነው ባለም ሲያምጹ ነው ይገብራሉ እና ኢማም አህመድ ግራኝ መላ ደቡብ ኢትዮጵያን ህዝብ አዋማዊንም ክርስቲያኑንም እስላሙንም በአማራ ንጉስና መንግስት ላይ አሳመጸውና አሰጣው ለ15 ዓመታት እና ተሸንፈው በጣም ኃይለኛ ጦርነት ነው በጣም እኮ የሰለጠነ የተደራጀ ህዝብ ነው ለ700 ዓመታት የቆየ የእስላም ኃይል ነው ያለ የሀርላ ህዝብ የሀዲያ ህዝብ ምሁራኑ ሲያየው አከለ አንዱን መንደር ወይ መንደሩን የአገር ስም አይለዩ የቋንቋ ስም አይለዩ አከለ ብሎ ነው የተጻፈው ነገር ሁሉ አረብ ነው ይባላል የተጻፈው ሁሉ ከውጭ መጣ ነው የሚባለው ህዝቡን ታሪኩ እኮ አይገለጽም እንግዲህ የእርስ በርስ ጦርነት ነው ክርስቲያኖችና እስላሞች ሲዋጉ ነው መጀመሪያ ክርስቲያኖች አሸነፉ መስጊዶቹን አቃጠሉ አምደ ጽዮን ለምሳሌ 1332 ላይ ይፋት ላይ 12048 መስጊዶቹን እንዳጠፋ በዜና መዋዕሉ ጽፏል ግራኝ ከ300 ዓመት በኋላ ልክ አምደ ጽዮን እንዳደረገ ክርስቲያኖች ላይ ቃጠሎ ለቀቀ እስላም ሊያደርግ ነው ግራኝ የሚፈልገው ክርስቲያኖችም ደግሞ እስልምናን አጥፍተው እስላሞቹን ክርስቲያን ለማድረግ ነው የሚሞክረው እና ይሄ 300 ዓመት ጦርነት ያደርጋል ከ300 ዓመት ጦርነት በኋላ ከውጭ ጂኦፖለቲካ ስራውን ይሰራል ፖርቹጊዞችና ቱርኮች በቀይ ባህር በህንድ ውቅያኖስ በቀይ ባህርና ህንድ ውቅያኖስ ላይ ግጭት ይፈጥራሉ ያ ግጭት ኢትዮጵያውያን እስላሞችና ክርስቲያኖች 300 ዓመት እርስ በርስ እየተዋጉ እየገበሩም እያመጹም ሲኖሩ በመጨረሻ የነዛ ኃይል ሲጨምር የመሳሪያ ለውጥ ይመጣል የውጭ ተጽዕኖ ይመጣል የውጭ ኃይሎች ደግሞ አረቦች ማዶ
ኢትዮጵያውያን አበሻ የሚባሉ እስላምም ክርስቲያንም አዋማውም እዚህ ውስጥ ይኖራል። በሰላም ነው የሚኖሩ። ንግድ ግንኙነት አላቸው። ፖርቱጊዞችና ቱርኮች እንደ ባህላ እንደ ኢምፔሪያሊስቶች ሲመጡ በጣም ቀውስ ፈጠሩ። በዛ ቀውስ ውስጥ ክርስቲያኖቹ በእስላሞች ይሸነፋሉ። እስላሞቹና ክርስቲያኖች 300 ዓመት ተዋግተው ሶስቱም ሲሸነፉ በኢትዮጵያ አንድ እንግዲህ እስልምና አንድ ምንጭ ነው የኢትዮጵያ ታሪክ፣ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ መለያ ነው፣ ቅርስ ነው። ጦርነት አይፈለግም። እዛ ጦርነት ሆኗል። ጦርነት ጠላትነት አይደለም፣ ለመብት ነው። አንድ ነገር መጽሐፎ ላይ የሚያነሱት ጦርነት ተካሂዷል፣ ነገር ግን የሂደቱ ነው፣ የስልጣኔያችን ሂደት ነው፣ አንዱን የእድገት እንትን ነው የሚል ነገር ያነሳሉ መጽሐፎ ላይ። ብዙ ሺህ ዓመት የመጣው ህዝብ እኮ ሲበርስ አንዱ እኮ ባላንስ ነው እኮ። አንዱ አማራ እኮ ሊያጠፋ አይደለም፣ እስላም እኮ ሊያጠፋ አይደለም። ስርዓቱን ስልጣኑን ይገለብጣል። እኔ ልምራ ነው። የእርስ በርስ ጦርነት ነው። የእርስ በርስ ጦርነት በእነሱ አልተጀመረም፣ በእኛ አልቆመም። አሁን እኮ እኛ ፖለቲካ ፓርቲዎቹ ይዋጋሉ አይደል? ደርግና ኢህአዴግ ወታደራዊ መንግስትና ራሳቸውን ኢህአዴግ ብሎ የሚጠሩ ሲቪል አማጽያን ተዋጉ። አንዱ አሸነፈ፣ ግን አገሩ ያው ነው። ያደረገው ግን ህዝቡን አያደርገውም። ደርግ መንግስት ማን ነው? ደርግ የንጉሠ ነገሥትን መንግስት ገለበጠ። ህዝቡን አላጠፋው። እኔ ልምራ ነው። ደርግ ደግሞ ፋሽስት ነው እሱ አይደለም ብሎ ሲቪሊያኑ ጫካ ገቡና ገለበጡት። ኮመንድ ነው ምን የሰሩ ህዝብ ነው። ያ ጦርነት ኢትዮጵያዊ ነው። ጦርነቱ የሚቆመው ህግ ሲገዛ ነው። ህግ የሚገዛው ደግሞ ኢኮኖሚ ተደራጅቶ ህዝብ የስልጣን ምንጭና ባለቤት ሲሆን እና እስላሙም ገዢ መደብ መጣ፣ ክርስቲያኑም ገዢ መደብ መጣ፣ ምሁሩም መጣ፣ ሲቪሉም መጣ። ስልጣን ለመያዝ ሲፈልግ ህዝብን ያስገብራል፣ ህዝቡን ይገላል። በዛ ግድያ ህዝቡ አልጠፋም። ይሄ ታሪክ ልምድ ነው፣ ኮሌክቲቭ አይደንቲቲ ነው። እኔ የኢትዮጵያ ታሪክ ውደትና እድገት ሂደት የተፈጠረው ማስተጋበርና ማወራረስ በዚህ ጦርነት ነው፣ በእንቅስቃሴ ነው። እስላም አንድ ኃይል ነው፣ ክርስቲያን አንድ ኃይል ነው። ሌላ ኃይል ደግሞ ምናልባት ከነሱ በላይ ትልቅ ሚና የተጫወተ አውሮፓውያንና ታሪክ ጸሐፊዎች፣ ቤተክርስቲያን ጸሐፊዎች ጋላ ወረራ ከውጭ የመጡ ባዕዳን ነው የሚባለው ከደቡብ ኢትዮጵያ የተነሳ አዋማዊ የኦሮሞ እንቅስቃሴ ነው። በ16ኛ ምዕተ ክርስቲያኖችና እስላሞች 300 ዓመት ከተዋጉ በኋላ ተሸንፈው ይወድቃሉ ራሳቸው። የኦሮሞ እንቅስቃሴ የገዳ ስርዓት ሚና በኢትዮጵያ ታሪክ በእርሶም መጽሐፍ ላይ ትልቅ ሚና አለው። አሁንም ቃሉን ካነሱ የማወራረስና የማዋሃድ ነገር ነው። የት ነው ኦሮሞ የሚገነጠለው የሚል ነገር አንስተዋል። እስቲ ስለዛ ስለ ኦሮሞ ገዳ ስርዓት ሚና ምንድነው ያደረገው አስተዋጽኦ? እኔ አሁን በጣም ጥሩ ጥያቄ ነው። እኔ የምለው የኢትዮጵያ ታሪክ መሰረቶችና መሳሪያዎች ብዬ ነው ይህንን ታሪክ መጽሐፍ ያወጣሁት። እነዚህ መሰረቶች ከተናዱ ኢትዮጵያ ታሪክ አይኖርም፣ ይፈርሳል። ይሄ ማለት ነው ከዳአማት ሲወርድ የዳአማት የአክሱም የአገው የአማራ አንድ ምንጭ ነው። እሱ አንዱ ከተዛበው እኮ ታሪኩን አናገኘው፣ ይበጠሳል ሰንሰለቱ። የኢትዮጵያ ታሪክ የሰንሰለቶች አንድነት ነው። ሰንሰለት ማለት የቀለበቶች ትስስር ነው አይደል? ቀለበቱ ሳይበጠስ ነው ያለ። ከደቡብ ደግሞ የሸዋ የይፋት የሀርለና የሀዲያ ህዝቦች፣ ከዛ ደግሞ በታች ወረድ በምትልበት ጊዜ የኦሞ ሰዎች፣ እነሱን እኔ በአንድ ላይ የጋሞና የወላይታ ህዝቦች ነው የምለው፣ እዛ ከነሱ ጋር የሚጠቀለል። በምዕራብ ደግሞ የጎንጋ ሰዎች፣ የዛሬ ከፊቾና ሞቻ። እነዚህ ሰዎች ሁሉ አንድ አድርጎ ለመምድረግ ነው ሁሉ የተነሳ ኃይል ሁሉ አንድ አድርጎ ለመግዛት ይፈልጋል። ከውጭ ኃይል ይዋጋል፣ ከውስጥ ኃይል ይዋጋል። ከዚህ ውጊያ ነው አንድነት የተገኘ። በዚህ ውጊያ ነው ተዋንያኖችና እናንተ አርቲስቶች እንደምትሉ ተዋንያኖቹ ወይም ኃይሎቹ ተዋንያኖቹ እነዚህ መንግስታት፣ ብሔረሰቦች፣ ጎሳዎች ናቸው። ሰላም ጊዜ ከሆነ ከቆላ ደጋ ይወጣሉ ራሳቸው። ሌላ ከሆነ ውጭ ኃይል ሲገባ ደግሞ ጦርነቱን ያቆሙና ተረባርቦ ተዋግቶ ይመልሳሉ። አሁን ከደቡብ የመጣውን ብሔረሰብ አሁን የኦሮሞ ጉዳይ በዚህ ድራማ እንደ አክሱማውያን፣ እንደ ክርስትና፣ እንደ እስልምናን ኢትዮጵያን ካዋሃዱ የዛሬ ቅርጽና መልክ ከሰጡ ኃይሎች አንዱ ነው ገዳ። እኔ ገዳን ከሁሉ የበለጠ ሚዛን ሰጥቻለሁ። ምክንያቱም
አክሱማውያን ስልጣኔ በ1000 ዓመት ከቀይ ባህር እስከ ተካዜ አላለፈም። ክርስትና 1700 ዓመት እስከ ዛሬ ድረስ ግማሽ ህዝብን ሙሉ በሙሉ ክርስትና ማድረግ ሲችል አላደረገው። ግማሽ ህዝብ እስልምና 1400 ዓመት ግማሹን ነው። ገዳ ስርዓት 14 አባሉባ የሚባል ጦር አዛዦች ነው፣ ጦር መሪዎች ናቸው። ጦርነት ታሪክ ነው የኦሮሞ ታሪክ። ምክንያቱም በዛ ጦርነት በ100 ዓመት ከ1500 እስከ 1600 ዓመት በአንድ ዓመት ውስጥ ከቦረና ተነስቶ እስከ ጎንደር ከዛሬ ሶማሌ አገር ከሶማሊያ እስከ ሱዳን ያለውን አካባቢ አንድ ነው ያደረጉ። ኦሮሞዎች በገዳ ስርዓት የሚተዳደሩ ናቸው። አዋማ ህዝቦች ናቸው። ክርስቲያንም እስላምም ኦሪትም አይደሉም። አፍሪካዊ ኦሪጂናል እምነት ነው ያላቸው። ተፈጥሮም እንደ ከሀዲያ ጋር በጣም ቅርብ ለቅርብ ሲኖሩም በቅርብ ጎረቤቶች ነበሩ። በባህልም የተወራሮሾች ናቸው። ለምሳሌ አምላክ ለማለት ሀዲያ ዋአ ይላል፣ ኦሮሞ ዋቃ ይላል። ጎረቤቶች ናቸው። እስከ ዛሬ ድረስ ያሉ ሰዎች ደግሞ ይህንን ግንኙነት ሳያውቁ ማወቅ አልፈለጉትም። አውሮፓውያን ልዩነትን ለማስተማር ነበር የሚመጡት። እነዚህ ሰዎች 8 ዓመት ገዳ ስርዓት ላይ ይሄ በዚህ እየተመሩ ባዕድ ሰዎችን የራሳቸው የሚያደርጉ ሁለት ስርዓቶች ነው። አንዱ ጉደፈቻ ነው። ጉደፈቻ ማለት ኦሮሞ ጦር ቦታ ከሄደ ጠላትን ሲዋጋ ይገላል። የተረፈውን በተለይ ሴትና ህፃንን የራሱ አድርጎ ይወስዳል። ያ ስነ ስርዓት ቅቤና ደም እንደዚህ ያላቀብቶ ልጁ ያደርጋል። ጉደፈቻ ማለት የግል ልጅ አድርጎ መውሰድ ማለት። አንድ ሰው ኦሮሞ ልጅ ሳይወልድ ሚስት ሳያገባ በፊት አንዱን ግለሰብ ጉደፈቻ ብሎ ከወሰዳ በውርስም በመብትም ግዴታ አንድና እኩል አድርጎ ቅድሚያ የሚሰጠው ለጉደፈቻ ነው። ይሄ አይነት የራሳቸው የኦሮሞ ባህልና ስልጣኔ ያላቸው ይሄ ዩኒክ ነው። ኢትዮጵያን የለወጠው። ከዛ ደግሞ ሞጋሳ የሚባል ስርዓት አለ። ጎሳ የሚባለው እኮ የኦሮሞ ስም ነው በኢትዮጵያ ቋንቋ። ሞጋሳ ማለት መወዳጃት ማለት ኦሮምኛ። እኔ ኦሮምኛ አላውቀውም፣ ኦሮሞ አይደለም፣ ግን ታሪኩን ነው ያወቁ። ማን ምን አስተዋጽኦ አደረገ በሚለው የኢትዮጵያ ዘውድ የታሪክ ኃይል ነው። ቤተክርስቲያን የታሪክ ኃይል ነው። እስልምና የታሪክ ኃይል ነው። እንግዲህ ለመጀመሪያ ሰው ነኝ እኔ በኢትዮጵያ ይሄን ኢትዮጵያውያንን ሁሉ ከውጭም ከውስጥም ምሁራን አንድ ላይ ያስቀመጥኩት እኔ ነኝ። ለምሳሌ ኦሮሞ ሂስቶሪያን ተነስቶ እንደሆነ አሁንም ያሉት ኦሮሞ ታሪክ ነው የሚያተኩሩ። አማራ ላይ ነው። በዛ አገርን አንድ አገር የብዙ ህዝቦች አገር ካለ ታሪኩ አንድ ነው። በኢትዮጵያ እስላሞች፣ ክርስቲያኖች እና ኦሮሞዎች የተዋጉት ጦርነት የታሪክ እድገትና ሂደት ነው። ታሪኩ አንድ ነው። አንዱን ትቶ አንዱን ወራሪ አንዱን አኩሪ ብሎ ያስቀምጣል። ይሄ የማይቻል ነገር ነው። አገር ማፍረስ ነው። ስለዚህ የኦሮሞ ታሪክ ኢትዮጵያን አንድ ካደረጋቸው ኃይሎች የዛሬ ኢትዮጵያ ብዛትና አንድነት ከሰጡ ኃይሎች እንደ ዘውድ፣ እንደ አክሱም ስልጣኔ፣ እንደ እስልምና፣ እንደ ክርስትና የሚቆጠር በስፍራና በጊዜ ሳይሆን በስፍራ ከሁሉ የበለጠ ያደረገው። ስለዚህ እኮ በአሁኑ አቀማመጥ በ16ኛ ምዕተ ዓመት እንስሳት እርባታ የሚኖር ትንሽ ህዝብ በአጭር ጊዜ ከሁሉም በቁጥር በለጠ። መሬት የያዘውም ሰፋ። ሰረቀ ድንግል የሚባል ንጉስ ነበረ፣ የአማራ ንጉስ። አንድ ጊዜ ትልቅ ዲቤት ያደርጋል። የአማራ ቁጥር እያነሰ የኦሮሞ ህዝብ የጋላ ቁጥር ለምንድን ነው የሚበዛት? ምሁራን፣ ሊቃውንት፣ ቄሶች ዝም ብሎ ይፈላሰፋሉ። የኛው አንዳንድ ነው የሚያገባው፣ በህግ ነው የሚገባው፣ እሱ ብዙ ያገባል እና አንዱ 7-8 ሚስት ያገባል። ግን ያልተናገሩት ነገር ምንድነው? በጉደፈቻና በሞጋሳ ጥምቀት ሰውን ወገኑ ያደርገዋል መሬት በሰላማዊ መንገድ። ይሄ ነው ቅርስና ውርስ። ስለዚህ እነዚህ የታሪክ ኃይሎች የሚላቸው ነገሮች የኢትዮጵያን ታሪክ ምንድነው ያደረጉት? የህዝቦች ማስተጋብርና ማወራረስ ነው ያደረጉት። የኢትዮጵያ ታሪክ ገላጭ ባህሪ ማስተጋበርና ማወራረስ፣ ኢንተራክሽን ኤንድ ኢንቲግሬሽን ማለት። ሰዎቹ ከቆላ ይመጣሉ፣ ከደጋ ይመጣሉ፣ ይጋባሉ፣ ይዋጋሉ።
የኢትዮጵያ ዘውዳዊ ምክልና ስርዓት ሚና እንዴት ያዩታል? በተለይ ደግሞ አጼ ቴዎድሮስን ስለ አጼ ቴዎድሮስ አንስተናል። የሚታወሱት በዋነኛነት በምንድን ነው? አጼ ቴዎድሮስ እሱን አንድ ላይ አያይዘው ቢያስረዱ። ዘውዳዊ ምክልና ሲባል ባለፈው 19ኛ ምዕተ ዓመት በ19ኛ ምዕተ ዓመት ሁለት እንቅስቃሴዎች ነበሩ። ከውጭ የውጭ ወራሪዎችና ኢምፔሪያሊስቶች ኢትዮጵያን ለማጥፋት ኮሎኒ አድርጎ ለመያዝ ያደረጉት እንቅስቃሴ ነው። ከውስጥ ደግሞ ከዛ ለማውጣት ኢትዮጵያ በአንድ ማዕከላዊ ዘውድ ስር ካልተባበረች ትጠፋለች የሚል እንቅስቃሴ ከሶስት ታሪካዊ ስፍራዎች ይነሳል። አንዱ ከጎንደር ነው፣ አንዱ ከትግራይ ነው፣ አንዱ ከወሎ ነው። ከጎንደር የተነሳ በቴዎድሮስ መሪነት፣ ከትግራይ የተነሳ በዮሐንስ መሪነት፣ ከሸዋ የተነሳ በምኒልክ መሪነት ነው። እነዚህ ፖሊሲያቸው አንድ ነው። ኢትዮጵያ ንጉሠ ነገሥት መንግስት ተጠናክሮ እስላሙም ክርስቲያኑም ክርስቲያን ሆኖ በአንድ ላይ ካልተጠናከረ ኢትዮጵያ የሚባል ኃይል ይጠፋል ብለው የኢትዮጵያ ንጉሠ ነገሥት ግዛት ለመመሰረት የተነሳ እንቅስቃሴ ነው ዘውዳዊ ምክልና ምንለው። በዘውድ ስር ሁሉም መጠቅለል አለበት ተብሎ ለ50 ዓመት በ19ኛ ምዕተ ዓመት ሁለተኛ አጋማሽ የተካሄደው ትግል ነው። ይሄ ትግል ታሪካዊ ግንባታ ዛሬ የመላ የኢትዮጵያን ሕዝብ አንድ ቦታ ያደረገው በአዲስ አበባ ማዕከል ሁላችንን ያደረገው ታሪካዊ እንቅስቃሴ ነው። ይሄ በቴዎድሮስ ይጀመራል። የቴዎድሮስ ሚና ያንን መንግስት መመሰረት ነው። 13 ዓመት ተዋጉ። ራሳቸውን ዳግማዊ ቴዎድሮስ የኢትዮጵያ ንጉሠ ነገሥት ብሎ አሉ። ያም ነው ሞቶ የሆነ ያው ነው የአንድነት መሰረት የሆነ ቴዎድሮስ የሚታሰቡት የዚህ መንግስት እንቅስቃሴ መስራች መሪ ስለሆኑ ነው የምታወሱት። በመጨረሻ በዚሁ ምክንያት ሞቱ። አንተ ቲያትር ሰርተሃል አይደለም? ትዝ የሚለኝ እኮ ቴዎድሮስን ስዕል ሰርታ ከአንተ በላይ እኮ እኔ አላውቀውም። እና ቴዎድሮስ የሚታወሱት ዋናው ነገር ፍሬው ነገር የዚህ መንግስት መስራች ነው። የኢትዮጵያ አንድነት መስራች ጠንሳሽ ናቸው። አንድ ተራ ባለባት ከመሬት ተነስቶ ይሄ ህዝብ መተባበር አለበት ብለው ሰሜን ሸዋን፣ ጎጃምን፣ ጎንደርን፣ ትግራይን፣ ኤርትራን አንድ ላይ አድርገው 13 ዓመት የሚችሉትን ኃይል ሰርቶ በመጨረሻ ራሳቸውን ገደሉ እና ስራቸው ቀጠለ። የሚታወሱት ይሄንን ዛሬ የኢትዮጵያ መንግስት የምንለው መስራች መሪ ስለሆኑ ምኒልክም ቢሆኑ ከዛ በኋላ ደግሞ ንጉስ ለአጭር ጊዜ ለ3 ዓመት ተክለ ጊዮርጊስ የሚባሉ የአማራ ንጉስ ተነሱ። ይሄንን ቀጠሉ። የቴዎድሮስን ስራ የኢትዮጵያን አንድ የማድረግ ትግል ማለት። ከዛ ደግሞ አጼ ዮሐንስ ተነሱ። የቴዎድሮስን ስራ ቀጠሉ። ከዛ በኋላ አጼ ምኒልክ ተነሱ። የቴዎድሮስን ስራ ቀጠሉ። አጼ ኃይለ ሥላሴም ያንኑ ቀጠሉ። አብዮትም መጣ፣ እሱኑ ቀጠለ። ዛሬም እኛ የምንለው ቅርጽ ይለወጣል። ያ መስራች አገር የኢትዮጵያ ሉዓላዊ መንግስት አለ። ባውርታው የብዙ ህዝቦች፣ የብዙ ቋንቋዎች፣ የብዙ ሃይማኖቶች አገር አለ። ያንን መስራች የጎንደር ቴዎድሮስ እና ጎንደር ነው ቴዎድሮስን የፈጠራል። ትግራይ ማለትና ህዝብ ነው ዮሐንስን የፈጠራል። ትልቅ ዋጋ ከፈሉ ሰሜን። ይሄንን በቴዎድሮስና በዮሐንስ መሰረት አማራና ትግሬ አገው ህዝብ ሰሜን ያለው እኮ በዚህ አገር ምስረታ ውስጥ ኦልሞስት ጠፍቶ ነበር ማለት ማአት መስዋዕት ነው። ግን አገር ግንባታውን አዳኑ። ያ አሰራር በኋላ ወደ ሸዋ ይመጣል። ሸዋ ምኒልክ ቀጠሉት፣ ይሄንን አስፋፉ። በተለይ ምኒልክን በሚመለከት ዶክተር ላጲሶ ስለ በምኒልክ ነው ዝና ያገኙት። እኛ ሀገር ምኒልክን አይወዱም። ፔፐራቸው እንደውም ለዶክትሬታቸው የጻፉት ስለ ምኒልክ ነው የሚል ስላለ አምሹር ህዝቡ ማወቅ ይፈልጋል። ምንድነው ስለ ምኒልክ ያሉት ጠላሉ ምኒልክን ምንድነው ስለ ምኒልክ ያሉት አስተያየትና የጻፉትም ምንን የሚያሳይ ነው? እኔ አሁን የተናገርኩትን ነው የጻፍኩት እና በቴዎድሮስ ተጀምሮ በዮሐንስ ተጠናክሮ በምኒልክ ሰፍቶ የተነሳ የኢትዮጵያ ንጉሠ ነገሥት ግዛት ነው የጻፍኩት። ዶክተር የሆንኩት በሱ
እና እኔ ምንድነው የአጼ ምኒልክ አስተዋጽኦ? የአጼ ምኒልክ አስተዋጽኦ የቴዎድሮስ ስራ በመተማ እስከ መቅደላ ድረስ ነው የሄደው። ቴዎድሮስ ሞቱ፣ የኢትዮጵያ መንግስት ግንባታ አልሞተም። የአጼ ዮሐንስም ስራ ልፋት 18 አመት የለፉት እሳቸው በመቅደላ ማነው በመተማ ሞቱ። ሞቶ መሰረት አጠናከሩ። ግን ያንን ዮሐንስ አጼ ምኒልክ አንስተው መላ ደቡብን ጨምሮ ኤርትራ በመለስ ማያዝ አቃታቸው። ኤርትራ ምርጫ የነበራቸው ምንድነው? አዋሽ በመለስ ያለውን ደቡብን ማጣት መቶ እንግሊዝና ፈረንሳይ ቶሎ ሊወስዱ ነበረ ወይ ኤርትራን መተው ነው። አቅም አልነበራቸውም። ኤርትራ በመጨረሻ ትቶ ጠልቶ አይደለም ወይ ፈርቶ አይደለም፣ በአቅም ምክንያት አንሰው ይሄንን የኢትዮጵያን ንጉሠ ነገስት ግዛት ይፈጠሩ እና የምኒልክ ስራ ተጨባጭ ነው። እኔ ምኒልክን አልወድም አልጠላም። ታሪክ እኮ የፍቅር ጉዳይ አይደለም፣ ስርዓት ነው። እነዚህ ቴዎድሮስ፣ ዮሐንስ፣ ኃይለ ሥላሴ የዚህ የኛ መንግስት መስራች ናቸው። እኛ ወራሾች ነን። ውይይታችን ለመቋጨት ታሪክ መቼም ወሳኝ ነው። ቅድም እንዳልነው እድገታችን መሰረት ነው። ይህንን አሁን ወደፊት ለምንሄድበት ታሪክ በምን አቅጣጫ መሄድ አለብን? የኢትዮጵያ ታሪክ እንደገና ከአገር ግንባታ አኳያ መሰራት አለበት፣ መጠናት አለበት። የኢትዮጵያ ሕዝብ አገር ግንባታ እያካሄደው በሁለት መንገድ ነው ልታካሄድ የምትችለው። ቴዎሬቲካል መመሪያ ያስፈልጋል፣ ታሪካዊ መመሪያ ያስፈልጋል፣ ታሪክም ቲዮሪም ያስፈልጋል። አገር ህብረተሰብ አንድ ብዙ ህዝቦች ያሉበትን ህዝብ የምኒልክን አሰራር አስተዳደር ቀይረናል። ኢትዮጵያን አልቀየረናል። ምኒልክ ያቋቋሙት መሰረት ገንዘብ አልነበረም፣ መንገድ አልነበረም፣ መሬትና ገበሬ ጉልበት ነው የነበረው። ያንን ተጠቅሞ አገር ገነቡ። ዛሬ ያ ገበሬ ህዝቡ ሁሉ ነጻ ሆኖ አገር ግንባታ መስራት ይፈልጋል። በሚሰራው ነገር ታሪኩን ትክክል ማወቅ አለበት። መመሪያ አድርጎ አከሌን ይወዳለሁ እጠላለሁ የሚባል ነገር አይደለም። አውቃለሁ አላውቅም ማለት ነው። እኛ ወደደንም ጠለንም በአንድ አገር ባለፉት ብዙ 15,000 ዓመታት ውስጥ በአንድ ላይ ኖረናል። አንድነትና እኩልነት ያለበትን አገር ለመገንባት ትግል እያደረገን ነው። ስለዚህ የታሪክ መመሪያ አሁን ዛሬ ለመናገር በጅምሩ የሞከረነውን እውነተኛውን ታሪክ ያወናብዳል። ውሸተኛ ታሪክ የሆነ እስከሆነ ድረስ መረጃውን አስተካክለ በዛ ታሪክ መመራት ነው። የኢትዮጵያ ታሪክ ከአንድ መነሻ ወደ አንድ እድገት ጎዳና እየሄደ ነው። ድልም ይሰማናል፣ ክብርም ይሰማናል። አገር አልጠፋም። ግን በታሪካችን ካለመነሳቱ የተነሳ ክርክር ያስነሳል። ይሄ ክርክር ደግሞ የግንዛቤ ጉድለት ታሪክን ካለማወቅ ነው። ሰነዱን አውቆ የሚሰራ አሁን አንድ ጥሩ ጉዳይ ተሰምቷል። ባለፈው አመት መጨረሻ የፓርቲ ሰዎች የኢህአዴግ ሰዎች 7 ወር ውይይት አድርገው ነበር። ግን ለህዝብ እንደዚህ እያደረጉት ባደረጉት አንድ ነገር ታሪክ ይጠና። ጠቅላይ ሚኒስትሩ በመጨረሻ ክፉም ሆነ ደጉ የኢትዮጵያ ህዝብ ታሪክ ለህዝቡ ይገለጽ፣ ትምህርት ሚኒስቴርና ፌዴሬሽን ምክር ቤት ይሄንን ነገር በአስቸኳይ በተቻለ ፍጥነት ይሰራ የሚል ዳና ዝንባሌ ዳና አዝማሚያ አሳይቷል። በዚህ ሰዓት ጥሩ አቅጣጫ እኛም አሁን የምንለው ይሄንን ስለተባለ ሳይሆን ድሮም ስለምናደርግ አሁን መንግስት ራሱ ፈለገ። ማርክሲዝም ሞከረን፣ ፊሎሶፊ ሞከረን። ሁሉንም ስንሞክር ነገሩ እምብስል። አሁን ምንድነው አሁን ዘመቻ ለመሞከር የሚሞከረው? ከተሜ፣ ነጋዴ፣ ገጠሬ፣ ወታደር በአንድ ላይ አዲስቷን ኢትዮጵያ ለመነሳት እንነሳ የሚል አዝማሚያ ባለፈው 7 ወር ማራቶን ውይይት ላይ ያየነው ትልቅ ነገር የኢትዮጵያ ናሽናሊዝም አፒል ቱ ኢትዮጵያ ናሽናሊዝም እንደማለት ነው። እና ይሄ ወደ ታሪክ ከዛ በላይ በግልጽ በሆነው የኢትዮጵያ ታሪክ አሁን ተጠንቶ ለህዝብ ይገለጽ። አለመግባባት ካለ ዳኛው ሪፈረንሱ ምንጩ መሰረቱ የኢትዮጵያ ታሪክ ስለሆነ ታሪክ የአገር ግንባታ መሳሪያና መሰረት እንደሆነ በመንግስት ዘንድ ግንዛቤ እንዳገኘ ነው የሚቆጥረው።